እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። ዛሬ የምነግራችሁ የተማሪዎች ቪዛ ነው። ለስቱደንት ቪዛ ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ድረስ ማስትሬት፣ ፒኤችዲ ላላችሁ ሰዎች በሙሉ ወደ አሜሪካን ከማርች ጀምሮ የቪዛ አፕሊኬሽን ፎርሞችን እንዴት እንደሚሞሉና ምን መስፈርቶች ከናንተ 2025 መስፈርት አነግራችኋለሁ። አይልስ ፈተናና ቶፍልስ ፈተናም እንዴት አድርጋችሁ እንደምታልፉ እንዲሁም ደግሞ እንዴት አድርጋችሁ ማጥናት እንዳለባችሁም ቋንቋችሁን እንዴት አድርጋችሁ አፕግሬድ አድርጋችሁ ለኤምባሲ እንደምትቀርቡ እሱን በዲቴል ያለውን መረጃ እነግራችኋለሁ ማለት ነው። ኢትዮ ትራቭሎች ነን። ሰብስክራይብ በማድረግ ቤተሰብ ሁኑ። አሜሪካን መንግስት ተማሪዎችን ወደ አሜሪካን የሚወስድበት F1 የሚባለውን የቪዛ ሲስተም ነው። ይሄም ማለት በተለያዩ ኮሌጆች፣ ዩኒቨርሲቲዎች አሜሪካን መንግስት ተማሪዎችን የሚወስድበት F1 የሚባለውን የቪዛ ሲስተም መካከል በርካታ መስፈርቶች አሉት። ከዚህ ውስጥም ደግሞ በኮሌጅ በዩኒቨርሲቲ በተለይ የምትማሩ ሰዎች ወደ አሜሪካን የምትሄዱበት F1 የተለያዩ መስፈርቶችን አለው። ከ2025 ጀምሮ ያው ትራምፕ ከመጣ በኋላ ያልተሻሻለው ህግ ወይም ደግሞ የብዙ የቪዛ ሲስተሞች በአሜሪካን ተቀይረዋል። ነገር ግን በኤፍ1 ላይ እስካሁን ድረስ ምንም አይነት ማሻሻያ ወይንም ደግሞ የህግ መቀየር ነገር የለም። ስለዚህ አሁን ከዚህ በፊት በነበረው የህግ ሁኔታ ወይንም ደግሞ የቪዛ አሰጣጥ ሁኔታ ነው ሁሉም ሰው አፕላይ እያደረገ ያለው ማለት ነው ወደ አሜሪካን በትምህርት ለመግባት። ስለዚህ የሚያስፈልጋችሁ የመጀመሪያው ነገር ምንድነው? ምንስ ከእናንተ ይጠበቃል? ከኤምባሲስ ምን ታገኛላችሁ የሚለውን እናንተን ዶክመንት ማሟላት አለባችሁ። የመጀመሪያው ነገር በኤፍ1 የቪዛ ሲስተም፣ ኤፍ2 የቪዛ ሲስተም ሁለቱም የተለያዩ ናቸው። ፎርሙ ግን አንድ አይነት የፎርም ሂደት ነው የምትከተሉት ማለት ነው። በነገራችን ላይ የተማሪዎች የቪዛ አሞላል ወይንም ደግሞ የኤምባሲ የስኩል በትምህርት ወደ አሜሪካ መሄድ የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር እኛን ማግኘት ትችላላችሁ። አሜሪካን የኤፍ1 የቪዛ ሲስተም ከናንተ የሚጠበቀው ከሃይ ስኩል ጀምሮ ማለትም ከኤሌመንተሪ ጀምሮ የትምህርት ማስረጃዎቻችሁን፣ የልደት ካርዳችሁን እንዲሁም ደግሞ እያንዳንዱን የትምህርት ካሪኩለማችሁን የተወሰዳችሁበትን ፖይንት ወይንም ደግሞ ውጤታችሁን በፒዲኤፍ አድርጋችሁ ማዘጋጀት አለባችሁ። ስለናንተ የሚገልጸውን ዶክመንት አንደኛው ፓስፖርት ነው። ፓስፖርታችሁ 1 ዓመት ያክል ያለው ኤክስፓየር ዴቱ 1 ዓመት ያክል ያለው መሆን አለበት። ሁለተኛ የትምህርት ማስረጃዎቻችሁን ማዘጋጀት አለባችሁ። የልደት ካርዳችሁን ማዘጋጀት አለባችሁ። ከዛ ካላችሁበት ትምህርት ቤት ወይንም ደግሞ ኮሌጅ፣ ዩኒቨርሲቲ፣ ሃይ ስኩል ካላችሁበት የትምህርት ተቋም ከዛ ትምህርት ቤት እንደተማራችሁና እየተማራችሁ እንዳለ በግልም ከሆነ ልክ እንደዛው እየተማራችሁ እንዳለ የሚያሳይ የድጋፍ ደብዳቤ ያስፈልጋችኋል ማለት ነው። ይሄንን ማስወጣት ወይንም ደግሞ ማግኘት እጃችሁ ላይ ማድረግ ይኖርባችኋል። በተጨማሪም ወደ ኤምባሲ ቀጠሮ ከመያዛችሁ በፊት የምትወስዷቸው 2 ኮርሶች አሉ እና ቶፍልስ የሚባል 2 ኮርሶች አሉ። እነዚህ ኮርሶች የቋንቋ ኮርስ ነው። እነዚህን ኮርስ የምትወስዱት ለ3 ወር ያክል ወይንም ልክ እንደናንተ ፍጥነት ነው። የናንተ አክቲቭ ነው ቋንቋውን የመልመድ እንዲሁም ደግሞ ከነሱ ጋር ያላችሁን ኮንቨርሴሽን አሪፍ ከሆነ በ3 ወር ውስጥ ከዛ ባነሰም ልትጨርሱ ፈተናውን ልታልፉ ትችላላችሁ። ዋናው ነገር ቶፍልስን ወይንም ደግሞ አይኤልቲኤስን መማር ብቻ ሳይሆን በቂ የሆነ ወይንም ደግሞ ለመግባባት የሚያስችል በዛ ባቀረባችሁበት የትምህርት ደረጃ ሃይ ስኩል ከሆነ ወይንም ደግሞ ኮሌጅ ከሆነ በዛ ደረጃ እናንተን ሊያግባባ የሚችል የእንግሊዘኛ ቋንቋ ሊኖራችሁ ይገባል፣ ልክ እንደ ተማሪ ማለት ነው። ወደ ኮሌጁ ደግሞ ስትሄዱ ኮሌጁ የሚልክላችሁ ኢንቪቴሽን ሌተር ስለናንተ ባክግራውንድ ዲቴል ያለውን መረጃ ማኖር አለበት። እያንዳንዱን ነገር ስለናንተ ማሟላት ያለባቸውን ኢንፎርሜሽኖች ኢንቪቴሽን ሌተሩ ላይ መሟላት አለበት። ይሄ ማለት በኮሌጆች እና በእናንተ መካከል ያለው ኮሌጁ ምን ያህል እናንተን ያውቃችኋል የሚለውን ነገር ለማሳየትም ይጠቅማችኋል ማለት ነው። ነገር ግን
ይህንን የአሜሪካን እድል ለምን እንደፈለጋችሁ በኢንተርቪው ሰዓትም ማስረዳት ይኖርባችኋል። ወደ በኋላ ላይ የምመጣበት የኢንተርቪውና ቶፍልስ አይልስ ፈተናዎችን እንዴት እንደምታልፉና እንዴት አድርጋችሁ ይህንን ውጤት እንደምትቀበሉት ዲቴል ያለውን መረጃ ነግራችኋለሁ ማለት ነው። ኤምባሲ ማለት ነው የምትሞሏቸው ሁለት ቅጾች አሉ። የመጀመሪያው I-20 የምትባለዋና ሁለተኛው ደግሞ I-129 የምትባለዋ ቅጽ ትሞላላችሁ ማለት ነው። እነዚህ ፎርሞች ስለናንተ ባክግራውንድ እና ስለናንተ ስታተስ ስለመጣችሁበት የትምህርት ሂደት በሙሉ ዲቴል የምትጠየቁበት አሁንም ወደፊት ስትማሩ ወይንም ደግሞ በኮሌጁ የሚኖራችሁን ቆይታ ምን እንደሚመስል በዲቴል በጽሁፍ የምታስገቡበት የፎርም ሂደት ነው። ይሄ ፎርም ከሞላችሁ በኋላ ወደ ኤምባሲ ይዛችሁት የምትገቡት ይሆናል ማለት ነው። በኢንተርቪው ሰዓት ወይንም ደግሞ ከኢንተርቪው በፊት የምትሰጡት ይሄንን የI-20 እና I-129 የፎርም ሂደት ነው። ከዚህ በፊት ልክ እንዳሉ በቱሪስት ቪዛም ሰዎች ልክ እንደሚሞሉት የB1 እና የB2 ልክ እናንተም I-20 እና I-129ን ፎርም ትሞላላችሁ ማለት ነው። የምትከፍሏቸው ክፍያዎች አሉ። ከነዛ በፊት ግን 2025 በትምህርት ወደ አሜሪካን ለምትሄዱ ሰዎች የመጀመሪያው የምትሞሉት 3 ዶክመንቶች ናቸው። I-20 እንዲሁም I-129 DS 160 ቅጽ ትሞላላችሁ ማለት ነው። DS 160 ቅጽ ማለት ፎርሙ ነው። የመጀመሪያው ፎርም ስለናንተ ባክግራውንድ የሚገልጽ የትምህርት ደረጃችሁን፣ የት እንደተወለዳችሁ፣ ቤተሰባችሁ ማን እንደሆነ፣ እናት አባት፣ በአሜሪካን ወዳጅ ዘመዶች አላችሁ ወይ፣ ዲቴል ያሉት ጥያቄዎች እዛ ላይ አለ። ይሄ ማለት DS 160 ቅጽ ላይ ያለው ማለት ነው። ሌሎቹ ግን ስለናንተ የትምህርት ባክግራውንድ I-20 እና I-29 ላይ የምትጠየቁት ጥያቄ ይሆናል ማለት ነው። ስለዚህ 3 ፎርሞችን ትሞላላችሁ። ከዛም ወደ ኤምባሲ $185 ከፍላችሁ ቀጠሮ ታይዛላችሁ። አሁን ባለው ሁኔታ 25900 አካባቢ ወይ ደግሞ 26000 አካባቢ ብር ትከፍላላችሁ። በኢትዮጵያ በአቢሲኒያ ባንክ ወይ በንግድ ባንክ አካውንት ከፍላችሁ ደረሰኙን ይዛችሁ ወደ ኤምባሲ ቀጠሮ ትዘጋጃላችሁ ማለት ነው። ነገር ግን ይሄንን ቀጠሮ ጋር ከመድረሳችሁ በፊት ከናንተ የሚጠበቁ ዶክመንቶች ቅድም እንዳልኳችሁ የአንድ አመት 6 ወር ነው የሚለው። ነገር ግን 1 አመት ያክል ኤክስፓየር ዴት የቀረው ፓስፖርት ያስፈልጋችኋል፣ የልደት ካርድ ያስፈልጋችኋል፣ የናንተ የትምህርት ቤት አይዲ ያስፈልጋችኋል። ትምህርት ቤቱ እነሱ ጋር እንደተማራችሁ የሚያስረዳ ዶክመንት ወይንም ደግሞ ደብዳቤ ያስፈልጋል። እነዚህን ዶክመንቶች በሙሉ ግን ወደ እንግሊዘኛ ትራንስሌት ታስደርጋላችሁ ማለት ነው። ቀጥታ ትራንስሌት አድርጋችሁ አፕሩቭ ማስደረግ አለባችሁ። የውጭ ጉዳይ ሚኒስቴር ወስዳችሁ አፕሩቭ ማስደረግ አለባችሁ ማለት ነው። የልደት ካርዳችሁንም የውጭ ጉዳይ ሚኒስቴር ሄዳችሁ አፕሩቭ ማስደረግ ይኖርባችኋል። ቀጣይ ወደ ኤምባሲ ካሟላችሁ በኋላ ነው ሁለቱንም ማለፍ ግዴታ ነው። የቶፍልስ ፈተና መፈተን ይኖርባችኋል። እንዲሁም IELTS ፈተና መፈተን ይኖርባችኋል። እነዚህ 2 ፈተናዎችን የሚያስጠኑ አሉ። በእንግሊዝ ኤምባሲ 2 ፈተናዎች ይሰጣሉ። $60 ነው። ያ ማለት በኢትዮጵያ አሁን ባለው ሁኔታ ወደ $7000 ወደ 7000 ብር አካባቢ ትገዛላችሁ፣ ትማራላችሁ፣ ትፈተናላችሁ። ከወደቃችሁም ድጋሚ ትማራላችሁ ማለት ነው። የእንግሊዝ ኤምባሲ ይሄንን አዘጋጅቷል። እንግሊዝ ኤምባሲን በነገራችን ላይ ወደ እንግሊዝም ለምትሄዱ ሰዎች ይሄንን ፈተና ማለፍ ይጠበቅባቸዋል። አሜሪካንም ለመግባት ይሄንን ፈተና ማለፍ ይጠበቅባቸዋል። በአሜሪካን ኤምባሲ ፍቃድ ከተሰጠው ተቋም ይሄንን ፈተና ማለፍ ይኖርባቸዋል። የነዚህን ፈተና ውጤት ካለፋችሁ በኋላ ቀጥታ የምታደርጉት ምንድነው? ወደ ኤምባሲ ቀጠሮ ካስያዟችሁ ቅድም ከሞላችሁት ፎርሞች ጋር I-20 እንዲሁም I-190 እና 160 ቅጽን ከሞላችሁ በኋላ 6 ፔጅ ወይንም 12 ሊኖረው ይችላል። እዚህ ጋር ማወቅ ያለባችሁ ወይ 6 ሊኖረው ይችላል ወይ 12 ሊኖረው ይችላል። የዲኤስ 160 ቅጽ ፎርሙ ማለት ነው። ስለዚህ እያንዳንዱን የጠየቃችሁትን እዛ ጋር በጽሁፍ ያስገባችሁትን ዶክመንቶች ማለትም በጽሁፍ ያስገባችሁትን ስለናንተ ባክግራውንድ ለምሳሌ ሪልስ ማድረግ አለባችሁ። በኢንተርቪው ሰዓት እንዳትሳሳቱ ማለት ነው። የተማራችሁበትን ትምህርት ቤት ጠቅሳችሁ
በኢንተርቪው ሰዓት መሸወድ የለባችሁም። ስለዚህ ያንን ሬርስ ማድረግ አለባችሁ ኢንተርቪው ከመግባታችሁ በፊት ማለት ነው። ሌላው አሜሪካን ያለው ኮሌጅ እናንተን የተቀበለ መሆኑን የሚያሳይ ስለናንተ ባክግራውንድ እዚህ ጋር ኤምባሲ ለምሳሌ ፐር ሲዝን በየሴሚስተሩ ነው የምትከፍሉት ወይስ ደግሞ በስፖንሰርሺፕ ነው የምትሄዱት? እያንዳንዱን ነገር ኢንቪቴሽን ሌተሩ ላይ መጻፍ አለበት። ስፖንሰር አግኝታችሁም ከሆነ በስፖንሰር እየተከፈለላችሁ ከሆነ ነገር ግን በራሳችሁ የምትከፍሉ ከሆነ ደግሞ ያንን ክፍያ እንደምትከፍሉ የባንክ ስቴትመንትን ማዘጋጀት ይኖርባችኋል ማለት ነው። ኦሬዲ እናንተ የምትከፍሉት ከሆነ የሆቴሉን የምግቡን እያንዳንዱን ነገር ወይም ደግሞ ዶርም ያለው ከሆነ እያንዳንዱን የከፈላችሁበትን ደረሰኝ ለትምህርት ቤቱ የከፈላችሁበትን ደረሰኝ ማቅረብ ይኖርባችኋል። አሜሪካን ባለ ወዳጅ ዘመዶቻችሁ በኩል ክፍያውን ማስከፈል ትችላላችሁ። እዚህም ባሉ ድርጅቶች በኢትዮ ትራቭል በኩልም ደግሞ እንደዚህ አይነት የትምህርት አገልግሎቶችን የምትፈልጉ ሰዎች ካላችሁ ይህንን እድል እናመቻችላችኋለን ማለት ነው። የምትከፍሉት ክፍያ አለ፣ አንድ ክፍያ አለ። እሱ ምንድነው? ቅጹን ከሞላችሁ በኋላ SEVS የሚባለውን የክፍያ ደረሰኝ አለ። እሱን ከአሜሪካን ልክ ቀጠሮ ስታስይዙ የሚሰጣችሁ ወይንም ደግሞ አፕሊኬሽኑን ከመሙላታችሁ በፊት የሚሰጣችሁ ፎርም ነው። ለሱ ክፍያ ትከፍላላችሁ ማለት ነው። በመጨረሻም የቶፍልስን ማየት እንችላለን። ለምሳሌ ቶፍልስ ፈተናዎች አሉት፣ ጥያቄዎች አሉ፣ ንባቦች አሉት። እነዛን ጥያቄዎች በምን ያህል ደቂቃ መመለስ አለባችሁ የሚለውትን ያው ገረፍ እያረኩ ነግራችኋለሁ ማለት ነው በትንሹም ቢሆን። በዋነኝነት ግን ኢትዮ ትራቭል ዲስክሪፕሽን ላይ ዩቲዩብ ቻናል ዲስክሪፕሽን ላይ አለ ቴሌግራም ቻናሉ። እዛ ላይ ገብታችሁ ቶፍልስንም አይኤልቲኤስንም ሁሉንም እዛ ላይ ያስቀምጠንላችኋል። ጥያቄዎቹን ሁሉን ነገር መልመጃዎቹን እያንዳንዱን ነገር ከናንተ ምን እንደሚጠበቅ ምን መስፈርቶች እንዳላቸው የ2025 የተማሪዎች F1 ቪዛ እያንዳንዱን ዲቴይል መረጃ በቴሌግራም ቻናላችን ላይ አስቀምጠናል። እዛ ላይ ሄዳችሁ ማንበብ ትችላላችሁ። በተጨማሪም ወደ ሌላ ሀገርም ደግሞ መሄድ የምትፈልጉ እንግሊዝ፣ ፈረንሳይ፣ ጣሊያን ሌሎችም ሀገራት ደግሞ እንደዚሁ ፎርም እንድንሞላላችሁ የምትፈልጉ ሰዎች ካላችሁ ይሄንን እድል እናመቻችላችኋለን ማለት ነው። ያሉትን ነገሮች የቶፍልስን ከላይ ያለውን ጥያቄዎችን ነግራችኋለሁ። እንዲሁም ደግሞ ምን በውስጡ ምን ይዘቶችን እነግራችኋለሁ ማለት ነው። ለምሳሌ ቶፍልስ አጠቃላይ 4 ጥያቄዎች አሉት። 4ቱ ጥያቄዎች ውስጥ ለምሳሌ ከ3 እስከ 4 ፔጅ የሚሆን ጽሁፍ አለው። ያንን ጽሁፍ ማንበብ ይጠበቅባችኋል። ከጽሁፍ ውስጥ የወጡ ከ35 እስከ 56 ጥያቄዎች አሉ። እነዛን ጥያቄዎች የምትመልሱት ከ54 ደቂቃ እስከ 72 ደቂቃ ባለው ነው የምትመልሱት። እንዲሁም ደግሞ ሊስኒንግ አለ፣ መስማት ያለባችሁ በድምጽ ቶን አለ። ለምሳሌ የድምጽ ጥያቄዎች አሉ። እነዛ ደግሞ አጠቃላይ የድምጽ ጥያቄዎቹ ከ34 እስከ 51 ጥያቄዎች ይቀርብላችኋል። ይሄም የምትመልሱበት ከ41 እስከ 57 ደቂቃ ድረስ ይሰጣችኋል ይሄንን ጥያቄ ለመመለስ ማለት ነው። በተጨማሪ ስፒክ አለ፣ ንግግር አለ፣ የምትናገሩት ራሳችሁ በድምጽ የምታወሩት የምትጠየቁት እና የምትመልሱት አለ። ለምሳሌ ይሄም ደግሞ የምትጠየቁበት እያንዳንዱ ነገር 17 ደቂቃ በድምጽ መመለስ ያለባችሁን ጥያቄዎች አሉ። እነዛን ጥያቄዎችን ማየት ትችላላችሁ የቶፍልስን ማለት ነው። እንዲሁም ደግሞ በአራተኛ ደረጃ ላይ ያለው ምንድነው? ጽሁፍ ነው። በእጃችሁ የምትጽፉትና የምትመልሱት አለ። ለምሳሌ ይሄን አጠቃላይ ወደ 50 የሚሆን ደቂቃ ይሰጣችኋል። ጥያቄው በጽሁፍ ስለሆነ ሎንግ ሊሆን ይችላል፣ ሾርት ልታደርጉ ትችላላችሁ። ያው እንደማረጋችሁ ነው። በደንብ አድርጋችሁ የማስረዳት ሁኔታችሁን እዛ ላይ በተሰጣችሁ ጥያቄ መሰረት የምትገልጹት ማለት ነው። ከላይ ያለውን ነገር ነው የምነግራችሁ። እናንተ ግን ውስጥ ገብታችሁ በቴሌግራም ቻናላችን ላይ አለ፣ እዛ ላይ እያንዳንዱን ነገር አላችሁ ማንበብ ትችላላችሁ። ስለዚህ ለዛ ራሳችሁን ዝግጁ ማድረግ ይጠበቅባችኋል ማለት ነው። የምታገኙት ጥያቄው ምንድነው? ቴሌግራም ቻናላችን ዲስክሪፕሽን ላይ አለ፣ እዛ ላይ ማግኘት ትችላላችሁ ማለት ነው።
ይህንን ይመስላል። ኢትዮ ትራቭሎች ነበርን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት፣ ጥያቄ ካላችሁ በትምህርት ወደ አሜሪካ መሄድ የምትፈልጉ ሰዎች ካላችሁ እኛን ማግኘት ትችላላችሁ። በዚህ ስልክ ቁጥር እኛ ጋር ደውሉልን፣ ፎርሙን እንሞላላችኋለን። በተጨማሪም ደግሞ አሜሪካን ካሉ ስኮላርሺፕ ወይንም ደግሞ የተለያዩ የትምህርት ተቋም ከፍላችሁ መማር የምትፈልጉ ሰዎች ካላችሁ ትምህርት እድሉን እናመቻችላችኋለን ማለት ነው። አይኤልቲኤስ እና ቶፍልስን ደግሞ መማር የምትፈልጉ ሰዎች ካላችሁ እኛ ጋር ደውሉልን፣ ነገሮችን እናመቻችላችኋለን ማለት ነው። ለስራ፣ ለቪዛ እንዲሁም የኤምባሲ መረጃዎችን ከፈለጋችሁ ሰብስክራይብ አድርጉን። አብራችሁን ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። ባይ